ክቡራንና ክቡራት እንደምን ከረማችሁ እንግዲህ ፍየል ቅጠል እንጂ አትበላም መንጉዳይ የሚለውን ዘፈን ሰምተን ተመልሰናል ከዛሬ ርዕሳችን ጋር ግንኙነት ስላለው ነው ወደ በኋላ ተረዱታላችሁ እንደምን ከርማችኋል እንደተለመደው የተለያዩ ርዕሶችን እያነሳን ለምን ለማለት መተናል እኔ አቅራቢያችሁ እምትወዱኝ እምታከብሩኝ እምትሳሱልኝ በስንቱ ቅጣው ነኝ ብቻዬን አይደለም ከባድ እንግዳ ይዤን የመጣሁት ያው እንግዳችን እንደምታውቁት የህብረተሰብ ሳይንስ ሊቁ የበርካታ ዓለም አቀፍ ሽልማቶች ባለቤት ፍየሉ ዶክተር ተዘራ መልካሙን ነው አብራችሁን ቆዩ ይቅርታ ምንድነው ያልከው መቼ አሁን ብዙ ነገር ነው ያልኩት ምን አልኩኝ ወይኔ ስምህን አሳሳትኩ እንዴ ዶክተር ተዘራ መልካሙ አይደለ ስሜን ልክ ነህ ታዲያ ምን አልኩ ፍየሉ ስትል ሰማሁ ልበል ፍየሉ አው ብያለሁ ምን ለማለት እየፈለክ ነው እየሰደብከኝ እኮ ነው ምንድነው ኖ አይ ኖ ስድብ አይደለም አክብሮት እኮ ነው አድናቆት ነው ትላልቅ ብቃት ያለው ስራ የሰሩ ሰዎች ሲደናነቁ እንትና እኮ ጎት ነው ሲሉ አልሰማም ሰምቻለሁ እና ታዲያ ጎት ማለት ፍየል ማለት አይደለም እንዴ አዎ ተርጉሜው እኮ ነው በእንግሊዘኛ ከማቀርበው ወደ አማርኛ ተርጉሜው ነው ጎት የሚለው ፍየል ያልኩ ይቅርታ በስንቱ ጎት እኮ ማለት አብሪቬሽን ነው it means greatest of all times ማለት ነው የምን ጊዜው ምርጥ እንደማለት ነው እንደገና አስተዋውቀዋለሁ እንግዳችንን እንደገና አስተዋውቀዋለሁ ክቡራን አድማጮቻችን እንግዳችን ሁላችሁም የምታውቁት የማህበረሰብ ሳይንስ ሊቁ የበርካታ ዓለም አቀፍ ሽልማቶች ባለቤት የምንጊዜ ምርጡ ፍየሉ ዶክተር ተዘራ መልካሙን ነው አብራችሁን ቆዩ አሁንስ ሄኒ እናትን ስትላት ወጥ ጨምሪልኝ እማ አባ እንዳለሽ ወጥ ጨምሪልኝ አባ ነገ ወላጆች ስብሰባ አለ ወላጅ አምጡ ተብለናል ችግር የለውም እናት ትሄድልሃለች የኔ አባትሽን ስትዩ እኔ ብዙ ስራ አለብኝ ራስህ ሂድለት በይ አባ እማዬ እንዳለች እኔ ብዙ ስራ አለብኝ ራስህ ሂድለት እማዬና አባዬ ተጣልተዋል ተኮራርፈው ይነጋገሩ ታዲያ እኛንም የነሱ ቃል አቀባይ አድርገውናል ፊደልና ቃል ማቀበሉ ብዙም አይከብድም አረፍተ ነገር ማቀበሉ ግን በጣም ነው የሚከብዱ አንዳንድ የሚነግሩኝ አረፍተ ነገር ይረዝምና ራስዋል ከዛ በኋላ በረም ባላቀበልም ከዛ በረም ባላቀበልክም ብለ ይቆጡኛል ሄኒ እናትን ስትላት እኔም ብዙ ስራ ያለብኝ ሰው ነኝ የቤተሰቡ ኃላፊነት የኔ ብቻ አይደለም ባለፈው ወር እኔ ሄጀለታለሁ አሁን ያንቺ ተራ ነው ራስሽ ሂጅለት በላት ሄኒ ለእናት ስትላት እሱንማ አንተን ያልኩ ከዛ በኋላ ያለው ንገራት እኔም ስራ አለብኝ ኃላፊነቱ ቀጥሎ ምንድነው የኔ ብቻ አይደለም ባለፈው ወር አንቺ ሄደሽለታል አሁን ተራው የኔ ነው ማን አለ አገላበጥከው ባለፈው ወር እኔ ሄጀለታለሁ አሁን ተራው ያንቺ ነው አንቺ ሂጅለት በላት ባለፈው ወር አሁን ሰበዛችሁት ትሄዱልኛላችሁ ወይስ አትሄዱልኝ ኧረ ጥጋብ እናትን ስትላት ሄኖክን በኩርኩም በይው እማ አባ እንዳለሽ ሄኖክን በኩርኩም በይው ምን ለምን ተቋረፋችሁ የሷ ጥፋት ነው የራሷ ጥፋት ይሄ ምንም የማያውቅ አንድ ጨቅላ ልጅ ገና ጡት ያልጣለ ጥዬ ለስራ ዱባይ ልሂድ አለች አይሆንም አልኳት እንዴ ብትሄድ እኮ ነው ችግር የለብኝም ግን ስትሄድ ብቻዋን አትሄድም ምግቡን ይዛበት ነው የምትሄደው ካገኛት ምን ትላታለህ መሰለህ ባንቺ ጥጋብ ምክንያት ልጁ በረሃብ ይሙት ወይ
ይሄን በለልኝ። ልጁ በራብ ይሙት ወይ? እኔ እንደዛ ብያለሁ? ደሞም እኮ አሁን ልጁ ቀለል ያለ ምግብና የላም ወተት ጀምሯል። ይሄ ምክንያት አይሆንም። ያው ስትለው በእንዳንተ አይነት ደረቅ ህልም አይሰናከልም ብለሃለች ብለው። ደረቅ? እኔ ደረቅ? ይኸውልህ ጥሩ ጥጋበኛ በለልኝ። ጥጋበኛ እኔን ጥጋበኛ? ያው ስትለው ምንድነው የሚበቃ? አንተ ደግሞ የራስ ጉዳይ ነው። ጥጋበኛ ነገር አመላላሽ አይደለሁም። ነገረኛ ነህ እያልከኝ ነው? ዝም ብዬ ሳይ አንተም የእሷ ቢጤ ትመስለኛለህ። ጥጋበኛ ሄሎ ሙሌ፣ ሰላም ነው? እባክህ በአስቸኳይ ፈልጌህ ነው። ቤት ናልኝ። ምን እየሰራ? ምንድን ነው ደግሞ መቅማ? ኧረ ተው አታብራራልኝ። አሁን ፈልጌህ ነው በአስቸኳይ ቶሎ ናልኝ። ወይ ሙሉ ቀንና የፈጠራ ስራው አልቅበት መቼም። ሂሩቴ መቅማ ላይ ነኝ አይለኝም እንዴ? መቅማ ምንድን ነው? መቅማ ታውቂያለሽ ሂሩቴ? ጎሽ ሙሌ መጣህልኝ። ከትልቅ ስራ ላይ ነው አቋርጥ የጠራኸኝ። ለምንድን ነው እንደዛ አጣድፍ የጠራኸኝ? ይኸውልህ ሙሌ ሂሩቴን ስትላት ርቦኛል የምበላው ነገር ስጭኝ በልልኝ። ለዚህ ነው የጠራኸኝ? አዎ። ወሬ ለማቀበል? አዎ። እኔ ወሬ ማመላለስ ሰልችቶኛል። ሌላ ሰው ፈልጉ። ሙሌ ደግሞ ልጆቹ ስለሌሉ ነው። እሺ ምን ላድርግ? ልሙት? ከዚህ በኋላ ነገር እንዳመላልስላችሁ ከፈለጋችሁ ትከፍላላችሁ። ለእያንዳንዱ ቃል 10 ብር። ምን? 10 ብር? አዎ። ሰው በአቋራጭ ይከብራል። አንተ በሰው ችግር መክበር ያምራል። እና በነፃ ልናገርልህ? ትከፍላለህ? አልከፍልም። አልናገርም። ቶ ሄጄ መቅማዬን ብሰራ ይሻላል። ሂድ። ምንድን ነው እሱ ይሄ መቅማ ያልከው? መቅማ ፈጠራዬንማ አልናገርም። ኧረ ይኸው ትሰማለህ አንተ ቤት ሂሩትን ስትላት ስለ ጉልበትሽ አምላክ ርቦኛል የምበላው ነገር ስጪኝ በልልኝ። እየሰማኸኝ ነው? አንተ ቤት ያው በስንቱን ስትለው እጅ ያለ ልጁን እያስተኛው ነው አቅርበ ብላ ብለህ ንገርልኝ።
ክቡራንና ክቡራት አድማጮቻችን እንግዲህ ዛሬም በድጋሚ ከፍየሉ ማነው ከጎት ዶክተር ተዘራ መልካሙ ጋር ነው ያለነው። ዶክተር ጥሪያችንን አክብረ ስለመጣ በድጋሚ በጣም አመሰግናለሁ። ዛሬ እንግዲህ በባልና ሚስት መካከል ስለሚፈጠሩ አለመግባባትና ስለ መፍትሄዎቻቸው ነው የምናወራው። በተለይ ስለ ሚስቶች፣ ከሚስቶችም ስለ ጥጋበኛ ሚስቶች፣ ከጥጋበኞቹም ውጥር ስላረጋቸው ጥጋብ ስለወጠራቸው ሚስቶች ነው የምናወራው። እዚህ ላይ አንዳንድ የመፍትሄ ሀሳቦችን ትለግሰናል። በጣም ጥሩ። እንደውም አንድ የጓደኛዬን ታሪክ እንደ ምሳሌ እናቅርብና አድማጮችም እንዲማሩበት ይሆናል። ይኸውልህ ዶክተር፣ ይሄ ጓደኛዬ በጣም ምስኪን፣ ቅን፣ ሰው አክባሪ፣ ቤቱን ቀጥ አርጎ የያዘ አባወራ ነው። ሚስቱ ዶክተር ሚስቱ ጥጋብ ወጠር ያረጋት ጥጋበኛ ናት። እሷ ካለችው ውጪ ሰው የሚላትን እማትሰማ። እስቲ ምን ትላለህ አንተ? እንዴት ማለት ጥሩ። ይኸውልህ ምንድን ነው መሰለህ ዋናው የግጭታቸው ዋናው ምክንያት አራስ ልጅ እርጥብ ልጅ ጥላበት ለሳምንት ዱባይ ካልሄድኩ አትልም። እና ታዲያ ልጁን ይዛ መሄድ አትችልም ነበር? አትችልም። ይዤው እዛ ስራ ይዤው ሄጄ ስራ መስራት እንዴት እችላለሁ? ማን ይዝልኛል? ምናምን ትላለች። እና ጓደኛ ወይ ሊያስረዳት ሊመክራት አልቻለም ወይ ሊነጋገሩ አልቻሉም? ሞክሯል። ያላደረገው ነገር እሷ አልሰማኝም እንዴ ዶክተር? ጥጋበኛ ናት፣ ጥጋብ የወጠራት። እኔ ካልኩት ውጪ ብላ ድርቅ የምትል እኮ ናት፣ የምትሰማ አይደለችም። ወይ በትዳር ውስጥ እንደዚህ አይነት አጋጣሚዎች ሁልጊዜ ይከሰታሉ። ግን ሁልጊዜ መፍትሄው መነጋገር ነው። ባል ደግሞ የሚስትን ሀሳብ አድምጦ በደንብ ማዳመጥ አለ። ምንድን ነው የምታወራው እንዴ? እኔ ምን አጠፋሁ? ንገረኝ። ምን አጠፋሁ? እኔ ምን አልኩ? እኔ እኮ ያልኩት ልጅ አራስ ልጅ ጥለሽ መሄድ አትችይም ነው ያልኳት። ለምንድን ነው ነገሩ ወደ እኔ የምታዞረው? እኔ ምን አጠፋሁ? ታሪኩ ጓደኛ ነው ወይስ ያንተና የባለቤት ነው? ምን አጠፋው? ነገሩን ወደ እኔ ለምንድን ነው የምታዞረው አልክ እኮ። እኔ ስላንተ ነው እንዴ የምናወራው? ምንድን ነው? አይ አይደለም። ምን እንደዛ አልኩ እንዴ? ዶክተር እንትን ነው ከጓደኛዬ ጋር በጣም ስለምንቀራረብ አንዳንዴ እሱን የሆንኩ ያህል ይመስለኛል እንጂ የኔ ታሪክ አይደለም፣ የጓደኛዬ ታሪክ ነው። ዶክተር በጣም ይቅርታ። ምን አጠፋ ጓደኛዬ ምን አጠፋ ለማለት ፈልጌ ነው። ወል ጓደኛን ስትለው ባለቤትን በተረጋጋ መንፈስ አናግራት ብለው፣ እንዲሁም ደግሞ ባለቤትን በደንብ አድርገህ ለመረዳት ሞክር ብለው፣ የጓደኛህን ደግሞ ባለቤት እንደምትላት በደንብ አድርገሽ በተረጋጋ መንፈስ ሆነሽ ባለቤትሽን ስሚው በላት። በስንቱ ጉዳዩን በደንብ ለመረዳት ጓደኛህን አግኝቼዋለሁ። የበለጠ ደግሞ ነገሩን ለመረዳት ባለቤቱን ባገኛት ጥሩ ነው። ታገኛታለህ፣ ትሄዳለች። ስነግራት አልሰማም ብላለች። እንግዲህ ትነግርልኛለህ ማለቴ ትነግርለታለህ። አመረረች ማለት ነው። አይሆንም እያልኳት ጥላኝ ልትሄድ ነው አይደለም? እንተያያለን። እቺ በቆሎ ካደረች አትቆረጠም። በቆሎ ነው ባቄላ ናት አትቆረጠምም የተባለችው? ባቄላ ናት እንጂ አይደል? አይ በቆሎ ነው። በቆሎ ሽምብራ ትሆን እንዴ? በስንቱ ፎከስ ትኩረት ስለማያገባህ ነገር ታስባለህ እንዴ? ፓስፖርቴን አምጣ። ፓስፖርቴን ስጠኝ። የምን ፓስፖርት? ልትክድ እንዳትሞክር በስንቱ። መኝታ ቤት አልጋ ላይ አስቀምጬው ነበር። ፓስፖርቴን ስጠኝ። ዛሬ መጨረሻችን ነው። ኧረ እኔ ፓስፖርት አላየሁም፣ አልወሰድኩም። እንደዛ ነው? አዎ ነው።
እሺ 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 ማለት ምን ማለት ነው? እሺ ወደ መኝታ ቤት እገባለሁ ማለት ነው? እንዴ ወዴት ነው? ከዚህ በኋላ የኔና ያንተ ነገር አብቅቶ ደህና ሁን። ደህና ሁን? አዎ ደህና ሁን። ካሁን በኋላ አይንህን ማየት አልፈልግም። አረ እንደዛ ነው ነገሩ? ሂጂ ሂጂ። ጥጋበኛ ጥጋቢ ሲበርድልሽ ትመጫለሽ። እኔን ጥጋበኛ? ተይ ጥሩ ሂጂ። ወይ እምለምንሽ መስሎሽ ነው? ይኸውልሽ በስንቱ ይለምናል እንጂ አይለመንም። ማነው ይለመናል እንጂ አይለምንም። በመሄድሽ የምጨነቅ መሰለሽ እንዴ? ሂጂ። ጥጋቢ ሲበርድልሽ ትመጫለሽ። ማስብላት መስሏታል። አልለማመጥሽም ስት ለማን ነው የምለፈልፈው? እንኳን ደህና መጡ። እንኳን ደስ አሎት። እንኳን ደስ አሎት። ለምኑ? ለዘመናት ሲመኙት የነበረው በመጨረሻ ተሳካሉ። እኔና ሂሩት ተለያየን። እንኳን ደስ አሉ። እንኳን አብሮ ደስ አለን። እንኳን አብሮ እና አሁን ለምን መጡ? በመለያየታችን አዝኜ ተክዤ ሳነባ ስንሰቀሰቅ አይተው በደስታ ላይ ደስታ ሊጨምሩ ነው ወይስ ንብረት ሊያካፍሉ ነው የመጡት? በገይዳ ምን ንብረት አለ ያናም ተካፈለው? ነገሩ ከሯል። በኩርፊያ ተጀምሮ አሁን ሂሩት ቤቱን ጥላ እናቷ ቤት ሄዳለች። እንደምታየው እነዚህ ልጆች ተጨንቀዋል። አንድ ነገር ማድረግ አለብን። አዎ አንድ ነገር ማድረግ አለብን። አንድ ነገር ብቻ አያንስም። እኔን ጥጋበኛ ይበለኝ። እኔን ስትናገር እኮ የምታደርገውን አታውቅም። እስቲ እነዛ ጋ ያለው እነዛን ሸክላዎች አነሳሽ። እኔን ጥጋበኛ በስንቱ እኔን ጥጋበኛ ይበለኝ። እማዬ አራስ ነብር ሆነች እኮ። ከየት አምጥተው ነው? እርሶ ድርብብ ያሉ እመቤት፣ አባቷ ምናቸው የማይታወቅ። ታዲያ ከየት አምጥተው ነው? በባንችረቂ እሳቸው እኮ ሲቆጡ አራስ ነብር። ምን አለበት እንደኔ እንደው ደም ግባቱን ብቻ ቢያወርሳ። ምን ነው አናገራችሁ? አይ ወዲህ ነው ወዲህ ነው እንደ ይህቺ ብርጭቆውን አንሺው። ምንድን ነው? አይ ብርጭቆ ትፈልጊያለሽ? አሰግድ ብርጭቆ ምን ያደርግልኛል? አሁን ከፈለግሹ ብዬ እኮ ነው ሩቴ። ምንድን ነው ችግር አለ? አይ እንትን ላልፍ ታዩ። በቃ እንደውም በዚህ ባቋራጭ ሄዳለሁ። በዚህ ነው የሚቀርበኝ። ሂሩቴ በዚህ ይቀርበኛል። ነይ እስቲ ሂሩቴ፣ ነይ ቁጭ በልሽ እናውራ እስኪ። እማዬ እኔን ጥጋበኛ? እኔ ጥጋበኛ ነኝ? በጭራሽ። ነይ ግድ የለሽም። ነይ እናቴ፣ ነይ እስቲ ቁጭ በይና እናውራ። እስቲ ቆይ ረጋ በይ። ምን ሆነሽ ነው ሂሩቴ? አልረጋጋም። እንዴት ነው የምረጋጋው? ጥጋበኛ ልጆ እያለች ሰው ቤት በኩል ይረጋጋል? አንድ ነገር ልንገሮት፣ በቃ ፈርሷል። በስንቱ ትዳር የልጆች ዕቃ ጨዋታ አይደለም። በፈለክ ጊዜ የምትገነባው፣ በፈለክ ጊዜ የምታፈርሰው። ቆይ እርሶ እንድንለያይ ያልነበር እንደ የዘመናት ምኞቱ ምንድን ነው? አሁን ዛሬ አጉል አስታራቂ ልሁን አሉ። እሱ የኔም ጥያቄ ነው። በስንቱ አንተ ልብ አልገዛም እያልክ እያናደድከኝ ነው እንጂ እኔ እንድትለያዩ መፈልግ ይመስልሃል? ምን ቢሆን እኮ የልጅ ልጆች ሰጥተኸኛል። አየህ፣ እነኚህ የልጅ ልጆቼ ደግሞ ሁለት ቤት ውስጥ እንዲያድጉ አልፈልግም። በጭራሽ አልፈልግም። በጭራሽ። አሁን ወሬ አናበዛም። ትታረቃለህ? አትታረቅም? አልታረቅም። በስንቱ አንድ ነገር ልንገሮት፣ የኔና የእሷ ነገር አክትሟል። አዎ በቅቶኛል።
አንገፍግፎኛል። በቃኝ። ምኑ ነው የበቃሽ ልጄ? ከሱ ጋር መኖር። ፓስፖርቴን ደብቆ ዱባይ እንዳልሄድ ከልክሎኛል። ከሱም ብሶ ጭራሽ እኔን ጥጋበኛ። ይሄ ደረቅ። በስንቱም እኮ እውነት አለው። ጡት ያልጣለ ሕፃን ልጅ ጥለሽበት ስትሄጂ ምን ይመስልሻል? እማዬ አንቺም እሱን ደገፍሽ? እኔ እኮ መደገፊያ አይደለም። ሕፃኑም እኮ አንቺን እናቱን ይፈልጋል። እሺ ህልሜስ? ሂሩት፣ እኔ ህልምሽን አትኑሪ አላልኩም። ልጅ ወልዶ ማሳደግ ህልምሽ እንደነበረም አትዘንጊ። እናትነት እኮ ቀላል ነገር አይደለም፣ መስዋዕትነትም ነው። በስንቱን ሕፃን ጥለሽበት ስትሄጂ አያሳዝንሽ? አያሳዝነኝም እማዬ። ከዚህ በኋላ የእሱ ጉዳይ ይችን ታክል አይጨንቀኝም። ወይ ሂሩት፣ በቃ እንዲህ ጨከንሽ ማለት ነው? አዎ ጨክኛለሁ። ከዚህ በኋላ ፊቷን ማየት አልፈልግም። ከዚህ በኋላ ፊቱን ማየት አልፈልግም አልኩሽ። ምንም ቢፈጠር ምንም። ደግሞ ፈልጎ ነው። ምንድነው አንተ ደግሞ? በስንቱ ምን ላድርገው? ምን የምን አደጋ? ደረጃ ወድቆበት? የት ናችሁ አሁን? እሺ መጣው በቃ። በስንቱ ምን ሆነ ነው የሚለው? ደረጃ ወድቆበት ተጎድቷል እኮ ነው የሚለኝ። እማዬ መሄድ አለብኝ። እንዴ ቆይ ምን አለች? ያመነች ይመስልሃል? እንዴት ሰውዬው እኮ ሙሌ ነው እንዴ? ምን ነገር እንዴት ነው ማታምኝ? ግን እኮ ደረጃ ወድቆበት ነው ያልካት። ማለት የነበረበት ከደረጃ ወድቆ ነው። እንደዛ ነው እንዴ ያልኩት? ቢሆንም ግን አምናኛለች። ደንግጣ ወደ ቤት እየመጣች ነው። ቆይ ግን የትኛው የሚያማችሁ ይመስላችኋል? ከደረጃ ከምትወርቁና ደረጃ ከሚወርቅባችሁ? እኔ ደረጃ ቢወርቅብኝ ይሻለኛል። ምን ነካኝ ነው? ደረጃ ወደቀብህ ማለት እኮ አለቀልህ ማለት ነው። ከደረጃ ብትወርቅ እኮ ቢያንስ እግርህ ሊሰበር ነው። እሺ ፈረስ ከሚረግጥና ጅብ ከሚበላ የቱ ያማል? እኔ ጅብ ይበላኝ ይሻለኛል። ፈረስ አይመችኝም። ከትልቅ ዛፍ ከምትወርቅና ከአውሮፕላን ላይ ከምትወርቅ የትኛው ይሻላል? ቆይ ሚሽናችን እየወጣን ነው። ልክ ነሽ። ምን ነካ አንተ ነው ከኔ ከአጀንዳ እያስወጣን እኮ ነው። ቁም ነገር እኮ ነው ያዝነው። አትቀልድ። ምን ነካ? ጥያቄን ለመመለስ ያለው ከአውሮፕላን ላይ ቦድቅ ይሻለኛል። ምክንያቱም በፓራሹት ነው። አጎቴ ለአባይ ደውልለት እንጂ እንደተነጋገርነው ነው የምትለው ደግሞ። እና በቃ ቆረጥክ ማለት ነው። ልጄን ከገዛ ቤቷ አስወጣትለት ጥላት ነው። የእሷ ነገር አያሳስበኝም እያልከኝ ነው? አዎ አያሳስበኝም። የራሷ ጉዳይ። እንደዛ ነው ነው። ምን ላድርጋት ታዲያ? ይሄ ደግሞ ምን ሄሎ ሙሉቀን፣ ምን ፈለግክ አንተ ደግሞ? ምን ሂሩት ምን ሆነች? ምን ሆነች? የምን አደጋ? ከደረጃ ላይ ወድቃ እና ተጎዳች ወይ? እሺ የት ነው ያላችሁት? የት ነው መጣው? የት ነው ያላችሁት? እሺ መጣው። ሂሩት ከደረጃ ላይ ወደቀች እኮ ነው የሚለኝ። ተጎድታ ምን አውቃለሁ። ልሂድላት፣ እርሶ ልጁን ይጠብቁ። ይሄ ሴት ልጁ አይደለም እንዴ? ምን ሆኖ ነው? ባዶ ቤት ህፃን ልጅ ጥለው መሄድ ይፈልጋሉ እንዴ? እርሶ ሞታ በስዬ ወይኔ ጉዴ ሆነሃል። እስቲ ደህና ነህ? ተጎዳ? እስቲ ኧረ እኔ ምንም አልሆንኩም። ምን ሆነሽ ነው? ምንሽ ነው? ምንድን ነው በእናትህ ምንድን ነው የሆንከው? በስዬ ደህና ነሽ? አልተጎዳሽም? አንተ ደህና ነው ያልተጎዳሽ? እኔ ምን ሆናለሁ? ምን ሆናለሁ? ደረጃ ወድቆበት አላለኝ? ደረጃ ወድቆበት ማን ላይ ነው ደረጃ የሚወድቀው? ቀኖ ከደረጃ ወድቆ በሚለው ይስተካከል እና አደጋው ውሸት ነው ማለት ነው? እኔ ምን አውቃለሁ? ውሸት ነው? ምንም አልሆንሽም? እኔ ምንም አልሆንኩም። አንተ ደህና ነህ? እኔ ምንም አልሆንኩም። አዎ እኛ ሶስታችን የፈጠርነው ነው። ተኮራርፋችሁ ስለነበረ ያው እንድትታረቁ ነው። በቃ አሁን ታረቃችሁ ማለት ነው? አልታረቅም። እኔ አልታረቅም። አይ እንግዲህ ይሄን የህፃን ጨዋታችሁን ተውና ታረቁ።
በቃ ምንድን ነው እንዲህ አይነት ነገር? አንቺ ሂሩት አልወደውም ስትይ አልነበረም? ምንም ነገር ቢፈጠር አይኑን ማየት አልፈልግም ስትይ አልነበር? ያው እነኚህ ልጆች በሰሩት ስራ አለመውደድሽንና አለመጨነቅሽን አየነው እኮ። የገዛ እናቱ እንኳን ለበስንቱ እንዳንቺው አትሳሳለት። ይልቅ አሁን የኔ የህፃን ነገራችሁን ተውና ወደዛ ታረቁ። በስንቱ እንደዛ ስትፎክር ስታቅራራ ሁለተኛ ልታረቅ ፊቷን ላይ በቃ የቤሷ ነገር እያልክ ስትፎክር አልነበረም? ስታቅራራ አልነበረም? አየ ነው ተጎድታለች ስትባል እንደ አሞራ ክንፍ አውጥቶ መብረር እኮ ነበር የቀረህ። አየኸው? አሁን ተጣልታችሁ ላትጣሉ ላትለያዩ ጊዜያችንን አታባክኑብን። ታረቁ። አሁን ነው ታረቁ። እኔም ሊግ ቻምፒዮንስ ሊግ አለበት አያለሁ። ታረቁ አሁን። በቃ እሺ እንታረቅ። ሂሩቴ ይቅርታ። ጥጋበኛ ብለኸኛል። አልታረቅም። እኔ ነኝ ጥጋበኛ? ጽንሽማ ጥጋበኛ ነሽ። ደረቅ ጥጋበኛ ደረቅ አንቺ ጥጋበኛ ነሽ። በስዬ ግን አይደለም። አንተ ራስህ ደረቅ ነው። ይኸውልህ አሁን አታረሳሳኝ። ፓስፖርቴን ስለወሰድክ አናደኸኛል። የምን ፓስፖርት? ፓስፖርት ነው መኝታ ቤት አልጋ ላይ ያስቀመጥኩትን። ኧረ እኔ ፓስፖርት አላየሁም ሂሩቴ። ከመኝታ ቤት አልጋ ላይ ታዲያ ማን ይወስዳል? አንተ ካልሆንክ እኔ አላየሁም ፓስፖርት። አንተ ነው የወሰድከው። ኧረ እኔ አላየሁም። እኔ ነኝ የወሰድኩት። ለምን? ተኮራርፋችሁ ነበር። አንቺም ልትሄጂ ስለነበር በዛው ምትቀሪ መሰለኝ። የምትለያዩ ስለመሰለኝ ነው። የጓደኛዬ ቤተሰቦችም እንደዚህ ነው የተለያዩት። ለዛ ነው ፓስፖርቱን ያነሳውብሽ። ይቅርታ። የኛንን ይቅርታ መጠየቅ ያለብን። የማይሆን ልውስ ገብተን እናንተንም ማስጨነቅ ናችሁ። ሁላችሁንም ይቅርታ። በስዬ አንተንም ይቅርታ። እሺ የማይሆን ልውስ ገብቼ ጨቅላውን ትቼ ባባ ተኮናፊ ውስጥ ከተትኩ። ስራውን አራዝሙልኝ ልላቸው እችል ነበር። ባባን ትቼ ልሄድ ማሰብ አልነበረብኝም። በጣም ይቅርታ። ይቅር ብለንሻል የኔ ጥጋበኛ። ተሳስቼ እኮ ነው የኔ ጥጋብ። ማነው? እሺ ይቅርታ። ያው እንግዲህ እቅዳችን የተሳካ ይመስላል። አዎ በመጨረሻም ታርቀዋል። ሚሽኑ በድል ተጠናቋል። የስ እኔም ካምባላ አረፍተ ነገር ከማቀበል ተገላገልኩ። ሀሳቡ የማን ነበር? ይሄ የውሸት አደጋ ተከስቷል ያልነው የኔ ነዋ። ውሸት የኔ ነው። የኔ ነው። የኔ ነው። ይሄን ሀሳብ ያመጣሁት እኔ ነኝ። አይደለሽም፣ እኔ ነኝ። እንዴ ውሸታም የኔ ነው። አንተ ውሸታም ነህ። የኔ ነው። ኧረ እባክህ የኔ ነው። ልጆች የኔ ምን ነካችሁ እንዴ? ኢንተርቪው ላይ እኮ ነን። ሀሳቡን ማንም ያምጣው ማንም፣ ዋናው ሁለቱ መታረቃቸው ነው አይደለ? አዎ። ክቡራንና ክቡራት ኢንቨስተሮች በፕሮጀክቴ ሀሳብ ላይ እምነት ጥላችሁ ጥሬን በማክበር እዚህ ስለተገኛችሁ በጣም አመሰግናለሁ። ቤታችን አይደል ያለነው? እሺ ሙሌ፣ አዲስ አዋጭ ኢንቨስትመንት እድል አለኝ ብለሃል። እስቲ ያስረዳል። ይህ የምትመለከቱት መሳሪያ መቅማ ይባላል። መቅማ? አዎ መቅማ። መቅኒ ማውጫ ማለት ነው። መቼም መቅኒ ታውቃላችሁ አይደለ? መቅኒ ያቺ አጥንት ውስጥ ያለችው ጣፋጯ ነገር። አዎ ሙሌ፣ በጣም ነው የምጣፍጠው። በጣም እኔ እንደውም በጣም ነው የምወደው። የሚገርማችሁ ብዙ ጊዜ መብላት ፈልግና ከአጥንት ውስጥ መቅኔውን ማውጣት ስለማልችል በጣም እናደድና አበሳጭ ነበር። መበሳጨት በቃ ምክንያቱም መቅማ ደርሶልሻል። እንዴት ማለት? እንዴት ነው? ቆይ አሰራሩ በጣም ተመረርሽ እንዴ? አንቺ ሲሪየስ ሆነሽ ነው እንደምትሰሚው? እና እንዴ በጣም አሪፍ ሀሳብ እኮ ነው በስዬ። አጥንቱ ክፍት ከሆነ በዚህ ስሪንጅ መሳይ ነገር ውስጥ ታስገቢና ስበሽ መቅኒውን ማውጣትና መገብ ነው። አጥንቱ ድፍን ከሆነ ደግሞ በዚህ ስለት መሳይ ነገር አጥንቱን ለሁለት ትከፊና የተከፈለው ውስጥ ይህንን ስሪንጅ ታስገብተሽ ጥጥ አድርገሽ ካወጣሽ በኋላ
መልቀቅ ነው። ይኸው ነው። በጣም አሪፍ ሀሳብ ይመስላል። በጣም አመሰግናለሁ። በጣም አሪፍ ሀሳብ። እኔ በህይወቴ እንደዚህ ያለ ጅል ሀሳብ አይቼም አለ። እኔ ግን እንደው ምን ስትል ነው እንደዚህ አይነት ቀሽም ሀሳብ የሚመጣልኝ? ሀሳቡ እንኳን የመጣልኝ ምግብ ቤት ቁጭ ብዬ እየተመገብኩ ነው። ቅቅል እየበላህ ነው ሀሳቡ ይመጣልህ? አይ ሽሮ እየበላው ነው ሀሳቡ ይመጣልኝ። በሽሮ መጥኖ በእርግጥ ከፊት ለፊቴ ቅቅል እየበላ የነበረ ሰው ነበር። ይገርማቸዋል። ቅቅሉን ከበላ በኋላ አጥንቱን ግጦ በመጨረስ ቅልጥሙን ለመስበር ቢታገል እምቢ አላለው። በመጨረሻ ተናዶ ጥሎት ሄደ። ያኔ መቅማ የሚለው ሀሳብ ብልጭ አላለልኝም። ብልጭ ነው ያለልኝ። በጣም የሚገርም ነው ሙሌ። በጣም እቃው ግን ይሰራል? ሞክረኸዋል? በእርግጥ አልሞከርኩበትም፣ ግን እንደሚሰራ 100% እርግጠኛ ነኝ። ለምን አልሞከርከው ሙሌ? ቅቅል ጠፋ። ለጊዜው ቅቅል ገዝቼ የምመገብበት ገንዘብ ስላላገኘሁ መሞከር አልቻለም። አየህ፣ ዋናው ሀሳብ ይሄ ነው። ዋናው ቅቅል መብያውን ነው ማምጣት። ገብቶሃል? መቅኔው በኋላ ይደርሳል። በቅቅል ራሳችንን ከቻልን በኋላ ነው ስለ መቅኔ ማሰብ የምንችለው። ሙሌ ቆይ፣ አሁን ከኛ ምንድን ነው የምትፈልገው? ቅቅል መግዣ አይደለም ነው እንጂ አይደለም ነው። እባክህ ተው እንጂ አንተ ሁሉ ነገር ቀላል አታድርገው እንጂ ምን ነካ? ተው እንጂ። ይኸውልሽ የኢንቨስትመንቱ ዋናው ጭብጥ ሀሳቡ እዚህ ጋር ነው የሚመጣው። እሺ፣ ይህንን መቅማ በብዛት ማምረት የሚያስችለኝን 30 ሺህ ብር ተሰጡኛላችሁ። ከዛ ከየአንዳንዱ መቅማ እናንተ 5% ታገኛለህ። 30 ሺህ ብር መጫወቻ አይደለ ገንዘብ? ቀልደኛ። እኔ ስራ አለብኝ እኔ ጌታ። ቆይ ሙሌ 10% ልታደርግልን አትችልም? ሂሩቴ ልትሰጪው እንዳይሆን። አልሰጠውም። ዝም ብዬ ሀሳቡን ለማወቅ ነው። እኔ ምንሽም አላማረኝም ዛሬ። እሺ ሙሌ 10% ቤተሰብ ስለሆንሽ እኔ ልጎዳ። 10% እንዴ ሂሩቴ አልሰጠውም። 10% አልሽ እኮ። 30 ሺህ ብር አንስቼ የምሰጠው ሞኝ ነኝ እንዴ? አልሰጠውም። 10% አልሰጠውም። ይኸውልህ ብሩን ለሙሉ ቀን ሰጥቼዋለሁ። ሙት የሞኝ ሀሳብ ሊመስል ይችላል፣ ግን ቢሰራስ? አንዳንድ ጊዜ ይኸውልህ አይሰራም አይሆንም ያልከው ነገር ነው በዓለም ላይ ትልቅ ለውጥ ሲያመጣ የምታየው። ይሄ መቅማ የሚባለው ነገር እንደዛ ቢሆንስ? ህይወታችንን የምንቀይርበት ነገር ቢሆንስ? ይሄ መቅማ ያለው ሙሉ ቀን ሚሊዮነር የምንሆንበት ጉዳይ ቢሆንስ? አስበዋል? መቅማ አደራ ግን ለበስዬ እንዳትነግረው እሺ? ሚስጥር ነው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።